ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም በዛሬው ዕለት የአርባ ምንጭ ከተማ በተቃውሞ ስትናጥ ውላለች። የተቃውሞ ምክንያትም የ12 ዓመት ህፃን ልጅ በጸጥታ ኃይሎች መገደሉ ነው። በዚህ የተቆጣው የከተማው ነዋሪ ከሊቅ እስከ ደቂቅ ወደ አደባባይ በመውጣት ፍትህ እየጠየቀ ይገኛል። ድምጻችን ይሰማ ፍትህ ይሰጠን በማለት ነው ተቃውሞ ሲያደርጉ እየዋሉት። በማዕከላዊ ኢትዮጵያ ክልል በካምባታ ዞን የጤና ባለሙያዎችም አድማ ሲያደርጉ ነው ያሉት። የአድማው ምክንያትም ከደሞዝ ጋር የተያያዘ ነው። ዛሬ ህዳር 6 ቀን ቢሆንም ወሩ ከገባ ማለት ነው እስካሁን ድረስ ደሞዝ አልተከፈለንም፣ ገንዘብ የለም ተብሎ ከነ ቤተሰቦቻችን ከፍተኛ ችግር ላይ ወድቀናል በማለት ደሞዛቸው ከነ ጭማሪው እንዲከፈልላቸው በካምባታ ዞን ያሉ የጤና ባለሙያዎች ዛሬ አድማ ሲያደርጉ መዋላቸው ተሰምቷል። ተመልካቾቻችን እነሱ ብቻ አይደሉም። በበርካታ የደቡብ ኢትዮጵያ አካባቢዎች በጋምቤላ፣ በቤኒሻንጉል የመምህራን የጤና ባለሙያዎችና የሾፌሮች አድማ በፍጥነት እየተዛመተ ነው የሚገኘው። ከአማራ ክልል ከባህር ዳርና ከጎጃም አንዳንድ ወረዳዎችም ተመሳሳይ አድማዎች እየተደረጉ ነው። በመላ አገሪቱ ለሚፈጠሩ ግድያዎች፣ የኢኮኖሚ ማዕቀቦች፣ የኑሮ ውድነቶች ህዝቡ በአንድነት እንደዚህ በፍጥነት እየወጣ ከሆነ የብልጽግና ዕድሜ ብዙም አይደለም እያሉ በርካታዎች አስተያየት እየሰጡ ነው። ህዝባዊ አመጾች በኢትዮጵያ በበርካታ ቦታዎች እያቆጠቆጡ ይገኛሉ። የእንግሊዝ መንግስት ወደ ኢትዮጵያ ለሚጓዙ ዜጎቹ ማስጠንቀቂያ ሰጥቷል። በዚህ በሰጠው የጉዞ ማስጠንቀቂያ መሰረት እንደምትመለከቱት ካርታው ላይ እንደዚህ እንደምታዩት በአረንጓዴ ቀለም የተደረገባቸው አካባቢዎች ብቻ ነው መጓዝ ያለባችሁ ብለዋል። ማለት መሀል አዲስ አበባ አካባቢ ማለት ነው። አብዛኛው በቢጫ ቀለም የተገለጹ አካባቢዎች ደግሞ ከስጋት ያልወጡ ቦታዎች ሲሆኑ በቀይ የተገለጹ አካባቢዎች በፍጹም መንቀሳቀስ የማትችሉባቸው አካባቢዎች ናቸው ብሏል። በተለይ የአገሪቱ አካባቢዎች ከጦርነት በተጨማሪ የህዝብ አመጾች ሊኖሩ እንደሚችል እየተፈራ ነው። የአማራ፣ ኦሮሚያ፣ ትግራይ፣ ሶማሊያ ክልሎች በአመዛኙ ሰላምና መረጋጋት የለባቸውም ተብለው በእንግሊዝ መንግስትም የተመደቡ ናቸው። ስለዚህ ምን ቀራትሉ የቀረ የለም፣ መላ አገሪቱ የጸጥታ ስጋት አለባት በማለት የእንግሊዝ መንግስት ለዜጎቹ የጉዞ ማስጠንቀቂያ አውጥተዋል። ኢትዮጵያ በአመፅ እየተናጠች ነው የምትገኘው። ከጦርነቱን ባሻገር ህዝባዊ አመፅ ያሰጋታል። ስለዚህ ወደ እነዚህ አካባቢዎች እንዳትሄዱ የሚል የጉዞ ማስጠንቀቂያ እያወጣ ነው። ዓለም አቀፍ ተቋማት እንደ እንግሊዝ ያሉ ሀገራት ይህንን በሚሉበት ጊዜ ነው እንግዲህ የብልጽግና አገዛዝ ወደ ባስመልሳለሁ ሲል እነሱን ፈገግ እያሉ እየተመለከቱት ያሉት ተመልካቾቻችን። ሌላው ተመልካቾቻችን ጠቅላይ ሚኒስትር አብይ ድሬዳዋ በህገ መንግስቱ መሰረት የኦሮሚያ አካል ነበረች በማለት ከሳምንት በፊት በፓርላማ የተናገሩት ንግግር በመቃወም ለጠቅላይ ሚኒስትሩ ምላሽ የሰጠው የጅጅጋ ወጣት ሳህል ሄርጉዬ ይባላል። የአገዛዙ የጸጥታ ኃይሎች ሊያስሩት ሲያዋክቡት እንደነበረ ሰሞኑን በዜና አወጃችን መዘገባችን ይታወሳል። ጠቅላይ ሚኒስትሩ የተናገሩት ነገር ስህተት ነው፣ ይቅርታ ይጠይቁ፣ ይቅርታ የማይጠይቁ ከሆነ ለሚነሳው ችግር ከዚህ ጋር ተያይዞ ኃላፊነት ይወስዳሉ ነው ያለው። በዚህ ምክንያት ይህን ለምን ተናገረ በሚል ጠቅላይ ሚኒስትራችን በሚል የጸጥታ ኃይሎች ሲያዋክቡት ሊያስሩት ይፈልጉ ነበረ። ተሰውሮ ጠፍቶ ነበረ። የሆነ ሆኖ አሁን በደረሰ መረጃ መሰረት በጅቡቲ በኩል አምልጦ ወጥቷል። ልጁ በጅቡቲ በማምራትም ከዘመዶችና ከወዳጆቹ በኩል በተዘጋጀለት የጉዞ ሰነድ አማካኝነት በካናዳ መግባቱ ታውቋል። እንደምትመለከቱት ትናንት ካናዳ ሲገኙ የሶማሌ ክልል ተወላጆች አቀባበል አድርገውለታል። ተመልካቾቻችን፣ አድማጮቻችን አብይን ተናግረህ በሰላም መኖር አትችልም ነው። አብይን ተቃውሞ መኖር አትችልም። እንደታየ ደንዳ እስር ቤት ትበሰብሳለህ። ማን ነው አብይን የሚናገር ነው እንጂ ልጁ ምንም እኮ አላለም። ጠቅላይ ሚኒስትሩ ይቅርታ ይጠይቁ ነው ያለው። ነገር ግን ሊያስሩት ሲፈልጉ እነሆ እንደምታዩት በቀናት ውስጥ በጅቡቲ በኩል አምልጦ ካናዳ ገብተዋል ማለት ነው ተመልካቾቻችን።
ሌላው ጠቅላይ ሚኒስትሩ በዛሬው ዕለት ወደ ከሚሴ አምርተዋል። በአማራ ክልል ኦሮሚያ ልዩ ዞን ከሚሴ አምርተዋል። የኮሪደር ልማት ለመመረቅ ማለት ነው። የኮሪደር ልማትም መርቀዋል። አቀባበልም ተደርጎላቸዋል ተመልክተናል። ነገር ግን ከከሚሴ የመጣው ዜና እጅግ የሚያሳዝን ነው። ጠቅላይ ሚኒስትሩ ይመጣሉ ተብሎ ትናንት ተነግሯቸው ማታ ለሳቸው ጉብኝት ተብሎ አካባቢው ምንም አይነት የጸጥታ ስጋት እንዳይኖርበት በሚል ንጹህ ሰው ገለዋል። እንዲሁ ዝም ብለው ተጠራጥረው። መልእክቷን እንዳለች ላንብባት። ዛሬ ህዳር 6 ቀን 2018 ዓ.ም በአማራ ብሔራዊ ክልላዊ መንግስት ኦሮሞ ብሔረሰብ አስተዳደር ዞን በከሚሴ ከተማ 1.5 ኪሎ ሜትር የእግረኛ መንገድ የኮሪደር ልማት ይመረቃል በሚል ምክንያት ከዋዜማው ህዳር 5 ጀምሮ ከትናንት ማለት ነው ህዝቡ መግቢያ መውጫ አጥቶ በነፃነት እንዳይንቀሳቀስ ከመከልከሉ በላይ በዋዜማው ይህን አጋጣሚ በመጠቀም የአካባቢውን ሰላምና ጸጥታ እናስከብራለን በሚሉ በገዢው ስርዓት የጸጥታ ኃይሎች ሊሆን እንደሚችል በተገመተ ሁኔታ ትናንት ህዳር 5 ቀን 2018 ዓ.ም አመሻሽ ላይ አቶ አንዳርጌ ጫና የተባለ በማንነቱ አማራ የሆነ ነዋሪ በ01 ቀበሌ በተለምዶ አዲስ መንደር እየተባለ የሚጠራው ሰፈር በመኖሪያ ቤቱ ቅርብ ርቀት ላይ በጥይት ተደብድቦ ተገድሏል። ስርዓተ ቀብሩም በከሚሴ ከተማ ቅዱስ ገብርኤል ቤተክርስቲያን በዛሬ ዕለት ተፈጽመዋል። ግለሰቡ በጸደይ ባንክ በጥበቃ ስራ የሚተዳደር ቅን፣ ታታሪ፣ ሰው አክባሪና ሰላማዊ ሰው ነበር። ከግለሰቡ መገደል በኋላ በዞን ውስጥ የሚኖረው የአማራ ህዝብ ደህንነት ከፍተኛ ስጋት ላይ ወድቋል። ምንም እንኳ ከስርዓቱ እውነተኛ ፍትህ መጠበቅ ጉምን እንደመዝገን ቢጠበቅም በአካባቢው የዜጎች ደህንነት በተለይም የአማራ ህዝብ ደህንነት አሳሳቢ ሁኔታ ላይ ስለሚገኝ ሁኔታውን ሁሉም አካላት እንዲያውቁት ብታደርጉልን የሚል መልእክት ነው ያስተላለፉት። እንሆ ድምፃችሁን ለማህበረሰቡ ለሁሉም አሰምተናል። በጣም የሚያሳዝን ነገር ነው። 1.5 ኪሎ ሜትር ኮሪደር ልማት ለመመረቅ ማለት ነው። የዛሬውን ጉዞ ለየት የሚያደርገው ስልጣን ላይ ከወጣሁ ጀምሮ ከሚሴ መጥቼ ስለማላቅ ነው ሲሉም ተደምጠዋል። እሳቸውም የሆነ ሆኖ ለእሳቸው አስተማማኝ ጉብኝት በሚል ንጹሐን ጭዳ እየሆኑ ይገኛሉ። ተመልካቾቻችን በዚሁ ስብሰባ ላይ አንድ ነገር መናገራቸው ተደምጧል። ጠቅላይ ሚኒስትሩ ማህበረሰቡ ተሰብስበው አቀባበል ያደረጉላቸውን ከዚህ ልዩ ዞን 100 ሺህ ወጣት እፈልጋለሁ፣ ሰልጣኝ ወጣት በዚህ ያህል ጠቅላይ ሚኒስትሩን ከሚያከብር ከሚወድ 100 ሺህ ወጣት እንፈልጋለን፣ ብልጽግና ይፈልጋል ብለዋል። ተመልካቾቻችን 1.5 ኪሎ ሜትር ኮሪደር ለመመረቅ አይደለም ዋናው የጉዞ ዓላማ። ምን ለማድረግ ነው? የሚማገድ ወጣት ለማሰባሰብ ነው። መቼም ይህንን ነገር እየሰሙ የከሚሴ አካባቢ ነዋሪዎች ልጆቻቸውን ይገብራሉ ብለን አንገምትም። የጠቅላይ ሚኒስትሩ ግን ዋናው የጉዞ ምክንያት ይሄ ነው። ሰራዊቱ ተፍረክርኮ አልቋል። ግማሹ በጦርነት፣ ግማሹ በምርኮ፣ ግማሹ ወዶ ገብ በመሆን በመሆኑም 100 ሺህ ወጣቶች ብቻ ፈልጋለሁ በማለት በፍቅር መልክ ለመናገር መሞከሩ ተደምጠዋል። ልጆቻችሁን ጠብቁ፣ ነገሮች አብቅተዋል፣ በ11ኛው ሰዓት እሳት ውስጥ እንዳትከቱ ልጆቻችሁን የሚል ጥሪ እናቀርባለን። እኛም ተመልካቾቻችን ሌላው አሳዛኝ ዜና የጂንካ ሆስፒታል ሜዲካል ዳይሬክተር ከስራ መባረራቸው ነው። መርበርግ የተባለ አደገኛ ቫይረስ የ6 ሰዎችን ህይወት በቀጠፈ ማግስት የሆስፒታሉ ሜዲካል ዳይሬክተር መባረር አነጋጋሪ ሆኗል። ሜዲካል ዳይሬክተሩ የተባረሩት ለዓለም አቀፍ ሚዲያ በቫይረሱ የሞቱ ዜጎች መኖራቸውን በማረጋገጣቸው እንደሆነም የውስጥ ምንጮች ተናግረዋል። ከሰሞኑም እነቱ ባልታወቀ ወረርሽኝ ምክንያት የ6 ሰዎች ህይወት ማለፉን ተከትሎ የማህበራዊ ሚዲያዎች ትኩረት በጂንካ ሆስፒታል ላይ አነጣጥሯል። ሄሞራጂክ ፊቨር የተሰኘው አደገኛ የቫይረሶች ቡድን ተከሰተ መባሉን ተከትሎ በተደረገ የሟቾች የደም ናሙና ምርመራ ውጤት ማርበርግ የተሰኘ አደገኛ ወረርሽኝ መከሰቱ ተረጋግጧል። የሟቾቹ የናሙና ምርመራ ውጤትን መነሻ በማድረግ በፌዴራል ጤና ጥበቃ ሚኒስቴርና በኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኩል የወረርሽኙን ክስተት ያረጋገጡ መግለጫዎችን በማህበራዊ ሚዲያ ገጾቻቸው ያሰራጩ ሲሆን ዓለም አቀፉ የጤና ድርጅትም አፋጣኝ የገንዘብ የሙያተኛና የቁሳቁስ ድጋፍ ማድረጉ ይታወሳል። ይህን ተከትሎ ከጀርመን ድምፅ ራዲዮ ጣቢያ ደቸ ቨለ ለቀረበላቸው ጥያቄ ምላሽ የሰጡት የጂንካ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት የወረርሽኙ ክስተት ሞት ማስከተሉን አረጋግጠዋል። ከቫይረሱ ጋር በተያያዘ 4 ታካሚዎችና የሕክምና እርዳታ ያደረጉላቸው 2 ሐኪሞች ማለትም 1 ዶክተርና ነርስ ህይወት ማለፉን ያረጋገጡት ሜዲካል ዳይሬክተሩ የሟቾችን ቁጥር መግለጻቸው ተከትሎ ከስራቸው መባረራቸው ተሰምተዋል። ለስራ መባረራቸው የቀረበባቸው ክስም ለዓለም አቀፍ የሚዲያ ተቋም የተከሰተውን ሀቅ ያረጋገጠ መረጃ ሰጥተሃል የሚል መሆኑን ከሆስፒታሉ የመረጃ ምንጮች ለማረጋገጥ ተችሏል። የፌዴራል ጤና ጥበቃ ሚኒስቴር የህብረተሰብ ጤና ኢንስቲትዩት በሰጠው መግለጫ በሆስፒታሉ በቫይረሱ የተጠረጠሩ ሰዎችን መገኘታቸውን እንጂ የሞቱ ሰዎች መኖራቸውን አልገለጸም ነበር። ዳይሬክተሩ ግን እውነታውን ይፋ ማድረጋቸውን ተከትሎ
ከስራ መታገዳቸውን የሚገልጽ ደብዳቤ ደርሷቸዋል። የተከሰተው ቫይረስ እጅግ አደገኛና ገዳይ መሆኑ እየተገለጸ የሟቾችን ቁጥር መደበቅ ለምን እንደተፈለገ የታወቀ ነገር ባይኖርም ሐቁም ባለመደበቃቸው የተወነጀሉት ሜዲካል ዳይሬክተሩ ዶክተር ቢኒያም አስራት ከስራ ከመባረራቸውም አልፎ አደገኛ ዛቻና የስር ማስፈራሪያ እየደረሰባቸው መሆኑንም የሆስፒታሉ ሰራተኞች ተናግረዋል። ከስራ የተባረሩበት ደብዳቤ የደረሳቸውን ሜዲካል ዳይሬክተሩን ዶክተር ቢኒያምን በጉዳዩ ዙሪያ ለማነጋገር ተደጋጋሚ ጥረት ቢደረግም በዚህ ጉዳይ ምንም አስተያየት መስጠት አልፈልግም በማለት ስልካቸውን ዘግተዋል። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።